አያስቀይምም አያስቀይምም። አንድ ጊዜ እኔ ልጨርስና ትጠይቂዋለሽ። እኔ እሺ ሐምዛ አይሰማም። በምን አይነት መልኩ እንደተሳሳተ ባላቅም አንተ ነው ወደ እሷ ሄድከው አይደለ? አሁን ይሄ ነገር አሁን ረጅም ሲታረጊው ሰዓትም ይሄዳል። ይቅርታም ጠይቃታለሁ። ተሳትሮ ማለት ይቅርታ ጠይቃታለሁ እና ምክሳታለሁ። አንድ ይቅርታ እኔ ይቅርታ ስጠየቅ ይመንልኝ፣ መጀመሪያ ይመንልኝ ያደረከኝን ነገር። አዎ ይሄን አድርጋለሁ ይመንልኝ። ጸጉሬ፣ ጥርሴ፣ አይኔ፣ ማህፀኔ የተደበደብኩት፣ እግሬ የተቀጠቀጠው፣ መንቀሳቀስ አቅቶኝ ሙሉ ነገር ይመንልኝ መጀመሪያ። ከዛ በኋላ ይቅርታ እንሄዳለን። ኦኬ ማወቅ ያለባችሁ እኔ አልመታዋትም አላልኩም። አሁን መጀመሪያም ተናግሬያለሁ። ደሙ ሳይድ ደንግጬ ከዛን መትቻታለሁ ብያለሁ። ያኔ አልመታዋት አለ። ቀሙቲ አንድ ነገር ልንገርሽ ሀቢብቲ፣ አንድ ሰው ሙስተሂል ጥፋቱን ሳያምንበት እኮ ይቅርታ አይጠይቅም። ስለበደለሽ እኮ ነው ይቅርታ የሚለው አይደለ? ሙኒቲ አመሰግናለሁኝ። ንግግርሽን በጣም እንትን እላለሁ። ግን እዚህ ጋር ሁላችንም ገና እስር ፈርተን ወይም ደግሞ እዛ ጋር መግባትን ወይ ሌላን የሚመጣብንን መዘዝ ፈርተን ብቻ ለአፍ ተሸዋውደን እንድናልፍ ስላልፈለኩ ነው። ሲቀጥል ከሱ በላይ ይሄኛው ልጅ ነው እኔ ላይ በጣም ስለታውጥቶ እንደዛ እንትን ሲለኝ የነበረውና ሲያንቋሽሽና ነገሮችን እንትን ሲል የነበረው ይሄኛው ልጅ ቪዲዮውን አብርቶ ይቀመጥልኝና ያውራ በስነ ስርዓት። ማመን ያለባቸውን ጸጉሬን የነቀለው ጥርሴን ያወለቀው ይሄ ነው። ያኛው ልጅ ግን ማህፀኔን ሲረጋግጠኝና ስለታውጥቶ ከአንድ አይሉ ሁለት ጊዜ ልግደላት እያለ እዛ ጋር ሲቀደኝ የነበረው ይሄኛው ልጅ ነው። ሁሉንም ጥፋታቸውን አምነውልኝ ይቅርታ ከጠየቁ በስነ ስርዓት ይሁን ቪዲዮ ይውጡ፣ በስነ ስርዓት ይቅርታ መጠየቅ ካለባቸው ይጠይቁኝ። እንደዚህ ዝም ብሎ ነገሩ ተደባብሶ ካለፈ ነገም ለህይወቴ ይሰጋለሁ። አሁን በይቅርታ ይኸውልሽና ጥፋቱን እኮ አምኖልሽ ማለት ነው። ይቅርታ በመጠጥ ገፋፍች እኮ እያሉሽ ነው አይደለ እንዴ? እና እንደኔ አሁን እዚህ እየገቡ ክሰሺ የሚሉሽ ነገር ማን ፑሽ የሚላችሁ እና ይሄን ነገር ትታችሁ ፒስ ፍጠሩ፣ ተስማሙ። ዝቢልሻው ሂጅና ክሰሽ ያለሽ ነገ ዞር ብሎ አያይሽም። ብዙ ነገር እያየሽ ነው። እኔ እኮ ወደ ክስ እንሂድ ወይ ነገሮችን እንትንም በል እያልኩኝ አይደለም። እኔ የተሰማኝን ስሜት ለእናንተ እየገለጽኩኝ ብቻ ነው። እንደዚህ እንትን ይበለኝ ይመንልኝ እያልኩ ያለሁት ይቅርታ መጠየቅም ከሆነ ነገሮች እንትን ማለትም ከሆነ እዚህ ጋር እኔ እኮ ይቅርታ መጠየቅ ቢኖርብኝና ነገሮች እንትን ከሆኑ እኮ ይቅርታ ጠይቃለሁ። የቀኑን ሀሳብ እኔ ተረድቻታለሁ። ቆይ ቀኑ ሚውት አድርጊ። ሐምዛ ሚውትን ፍታው። ጸጉሯን ነቅላችሁታል? አዎ ወይ አይደለም? ጸጉሯን ነቅላችሁታል? ማወቅ ያለባችሁ ማለት ነው ስንጣላ በዛ ሰዓት እኔ ደግሞ ሳይስመታት ሰው ሲጣላ ማለት ነው ተናዶ ሰው ሲጣላ እንደዚህ ነገር የሚያስብ ሰው የለም። ሰው ይጣል በሚጣልበት ሰዓት እንደዚህ ነገር እንደዚህ በእጃችሁ ቆይ አንዴ ሐምዛ ጸጉሯን ነቅላችሁታል። ነገሩን ለማሳጣት ጸጉሯን ነቅላችሁታል። ማህፀኗን ረግጣችኋታል። ፊቷ እንዳለ ይሄ አይኗ ሁሉ በልዟል። ጥርሷ ይሄን ሁሉ በደል አድርሳችኋል አይደለ ሐምዛ? እኔ ስመታት ማለት ነው እኔ ስንጣላ ስመታት እኔ እንደዚህ ነቀልኳት። መምታቷን አውቃለሁ፣ እንደመታወት አውቃለሁ ግን ጸጉሩን መንቀል ምናምን ይሄ የማስታውሰው ነገር የለም። እንደዚህ አይነት ነገር ባይዘው ማወቅ አለባችሁ። ሁላችንም ጠጥተናል። የሚያዝ የሳሪያት የሚባል ነገር የለም። ሁላችንም ጠጥተናል። ማን ሊመታት ይችላል? ድብድብ እንዳለና ጸብ እንዳለ ጸብ ውስጥ ስላለ እዛ ውስጥ ልጅ ነው የመታኝ፣ ከሱ ይበልጥ የኛው ልጅ ነው የደበደበኝ። ስሚኝ አዳምጪ ቀኑ ዋቴቨር በቃ ሁለቱ ጓደኛ ማቾች ደብድበውሻል። ላንቺ እንደዚህ መሆን እነዚህ ሁለት ልጆች ተጠያቂ ናቸው። ስለዚህ እንደዚህ አርጋችኋል ወይ? አይ አላደረግንም ቢሉ እንደገና ክርክር ልንፈጥር ነው። ኦፍ ኮርስ አርገዋል። ከዛ ውጪ ከሁለቱ ውጪ አንቺ ጋር ማንም አልነበረም። ለአንቺን ለመደብደብ ከሁለቱ ውጪ ማንም የለም። ስለዚህ ይሄን ሁለቱም አርገውታል። በቃ ምንድነው ማስተባበል? አርገዋል። የተጫንሽ እንዳይመስልሽ አንድ ነገር አማራጭ ስላጣች አደረገችው እንዳትባይ አንድ ነገር ነግርሻለሁ።
አንቺ እህታችን ነሽ፣ ልጃችን ነሽ፣ ጓደኛችን ነሽ። እሺ እዚህ ጋር እነሱ የሚክሱሽ ካሳ ወይም የሚጠይቁሽ ይቅርታ ካልተስማማሽ እንኳን ኦኬ እኔ ራሴንና ጓደኞቼን እዚህ ጋር ያሉትን ወክዬ ኢትዮጵያ ብትገቢ የምትቋቋሚበትን ነገር አደርግልሻለሁ። ያ ማለት እሳት ማጫጫርን ፍለጋ አይደለም። ይገባሻል? ለክፉ ነገር እንድትበረታቺ ፈልጌ አይደለም። ጠብ እንዲኖር በማላችሁ ክስ ወይም ምንድነው ስሙ እስር እንዲኖር በመሃላችሁ በመፈለግ አይደለም። አማራጭ ስላጣች ይሄን አረገች እንድትባይ አልፈልግም። ኦኬ ራሷናት የወጣችሁ አስወጥቷት ነው። ስለዚህ እናንተ ደግሞ አዎ ጥፋተኛ ነን በድለናል። በእርግጥ ስትጣሉ እንግዲህ ሰው በጭንቅላቱ ቢሆን በአይምሮ ቢሆን ኖሮ ይሄን ነገር አያደርግም። የንዴትም የወሰዳችሁትም ነገር አድርጓችኋል። እናንተ እሷን ፍቃደኛ በሚያደርጋት መንገድ ከልብ የሆነ ይቅርታ ጠይቋት። አንዳንድ ይቅርታ ጭራሽ እልህ ውስጥ ይከታል። እናንተም ልጆች ናችሁ፣ አላማ ኖሯችሁ ነው እዛ እየተጠበሳችሁ ያላችሁት፣ እየተንከራተታችሁ ያላችሁት። ስለዚህ በሰዓቱ የነበረውን ሰይጣን እናንተ አብርዱት። ማንም አስገድዶ አላጠጣችሁም፣ አስገድዶ አላስጨሳችሁም፣ አስገድዶ ያረጋችሁ ነገር የለም። ወዳችሁ ለመዝናናት አሁን ከዚህ በኋላ የመዝናናት ልክህን ታውቀዋለህ። ትምህርት ይሆናል። አንተም ቢሆን እያንዳንዱ ጥፋቶች መታረሚያዎች ናቸው፣ መጥፊያዎች አይደሉም። እሺ ከዚህ በኋላ ልክህን ወቅ። ሰው ማዘዝ የሚችለው በራሱ በሆነ ነገር ላይ ነው። በአሁን ሰዓት ሚስትህን እንኳን አታስገድድም፣ እንኳን የሰው ሰው ለመዝናናት የምታደርገው ነገር ደግሞ በሁለት ፈቃደኝነት እንጂ በአንድ ጭፈራ የሚሆን አይመስለኝም እንደኔ። ስለዚህ እሷን ራዲ በሚያደርጋት ወይም ፈቃደኛ በሚያደርጋት ይቅር በሚያስብላት መንገድ ይቅርታ ጠይቋት። እሷ አልወጣላትም። አንተ ያን ሰዓት የነበረህን ብስጭትም ንዴትም አውጥተዋል። እቺ ልጅ አልወጣላትም። ህመሙ አለ፣ ጠባሳው አለ፣ ሴትነት ክብሯ አለ። ስለዚህ እንደዚህ በሚያቀል መንገድ ይቅርታ ጠይቃት በራስህ። የአንተም ሞንክ ያኛውም ወጥቶ ይቅርታ ይጠይቃት። አንቺ ግን ቀኑ ገብቶሻል የምልሽ ነገርን ሰምተሽኛል አይደለ? አማራጭ አተሽ አይደለም ይቅርታ የምትባባዩ። እሺ እዚህ ጋር ያለነው እኛ እህቶችሽ አንተውሽም። ጥርስሽን ማስተካከል አለባቸው። ለሴትነትሽ የሚገባውን ካሳ መካስ አለባቸው። ያ ካልሆነ ግን አለንልሽ እኛ አሳልፈን እየሰጠንሽ እየተጫንሽ ወይም ስተተኛሽ በአንድም ነገር ስተተኛ አይደለሽም። መብትሽ ነው። የትም ሄዶ መዝናናት መብትሽ ነው። ለምን እዛ ጋር ሄደች ሴት ልጅ እዛ ቦታ አትሄድም የሚለው ቋንቋ እኔ ጋር አይሰራም። እኔ እስካመንኩበት ድረስ ጀሃነም በር ላይ መዝናናት መብቴ ነው። ለሌላ ጊዜ ትምህርት ይሆንሽ። በተረፈ ግን እንትን አይሰማሽ። ይቅር መባባል ደግሞ የትልቅ ሰው ስራ ነው። ለአላህ መተው ለአላህ መስጠት የትልቅ ሰው ስራ ነው። አይክፋሽ ወንድማችን። አንተም ደግሞ እንዳልኩ ይቅር በሚያስብል ሁኔታ አናግራት። እንዳወራ እየጠበቃችሁ ነው። ኦኬ ይቅርታ ጠይቅሻለሁ እህት እና ያለውን ነገር እክስሻለሁ። ያኔ ረጅም ማውራት የማያስፈልግም ይቅርታ ብያለሁ። የሚያስፈልግሽ ነገር ደግሞ አብረን በውስጥ እያወራን አደርግልሻለሁ። መሀላችን ገብቶ ይሄን ነገር የሚጨርስልን ካለን ደግሞ ወይ እናንተ አድርጉልን ወይ ደግሞ እሙ እዚህ ስለሆነች እሙ ትችላለች መሰለኝ። ነው የማመሰግነው። ሀሳቤን ከማንም በላይ ገልጸሽልኛል። ብዙ ሰው ጀጅ እያደረገ የነበረበት መንገድ እዛ መገኘትሽ ምናምን እያለኝ ስለነበረ ትንሽ ትብዬ ነበር። አግባብ ባይሆንም ሁላችን የራሳችን እንትን ነበረ። ግን ብዙ ነገሮች እንትን እንድል የምፈልገው ወደ ህግ የሚሄዱ ጉዳይ ምናምን ብዙ ነገሮች ነው ወደፊት የሚያመጣው። አሁንም እንደ አማራጭ ማጣት በሰዓቱ ቢሆን ኖሮ መወስነውን ውሳኔ ነግሬያችኋለሁ። አሁንም ፍረዱኝ ብዬ ወደ እናንተ ስመጣ እናንተ ያላችሁትን ሀሳብ ማልስማማበት ምንም ምክንያት የለኝም። ግን እስካሁን ድረስ እንኳን ወደ እናንተ እንኳን ከመጣ ስልካችን እንኳን አልተመለሰም።
ስልካችን እሱ ጋር ነው ያለው። ብዙ ነገሮች አሉ። ስልካችን እንፈልጋለን። እዛ ጋር የወሰደውን እቃዎች እንኳን አልተመለሱልንም። አሁንም ከሱ ጋር እርቅ እንኳን ከተባለ መሆን ያሉባቸው ነገሮች በምን አይነት መንገድ ነው የሚክሰኝ? ፀጉሬ፣ ጥርሴ፣ አይኔ ለእያንዳንዱ ድርጊቴ ለሕክምና ያወጣሁት አለኝ። አሁንም መሄድ አለብኝ ወደ ሕክምና መቀበለው የሕክምና እንትን አለኝ። ውጤቴ ገና ዛሬ ነው የሚወጣው። ጭንቅላቴን ምናምን እንትን ማለት እፈልጋለሁ። እነሱ ነገሮችን ይክሳል ወይ ደግሞ አንቺን እንትን ይልሻል ብላችሁ የምትሉትን ነገር እዚህ ጋር እንትና ብላችሁ ሰው እንትን በሉልንና መሀል ላይ የሚያስጨርስልንን ሰው እንትን ይበሉ። ከሱ ጋር አውርተን አሁንም ወደፊት በውስጥ እናወራለን ለሚለው ምንድነው? እስኪ አሁን ተደዋውለን እስኪ ምንድነው ልናወራ ምንችለው ሲጀመር? ስለዚህ መሀል ላይ የሆነ ሰው እንትን ሊለን ስለሚገባ የምትጨርሱልንን ነገር ችግር የለውም ጨርሱ። እኛ አለን፣ አሁንም ቢሆን ከዚህ በሚቀጥለውም ቢሆን አለን። ምንም ችግር የለም። አንድ ሰው ላይ ማን ላይ ነው ምንጭ ነው? ሳውዲ ያለ ሰው ማን ላይ ይተዋል? ይሄ ስለዚህ አንቺ ሄደሽ ጥርስሽን በምን ያህል መሰራት እንደምትቺ ይኸውልሽ፣ ጥርስሽን በምን ያህል መሰራት እንደምትቺ ሕክምና ከውስጥ የተጎዳሽው ነገር ካለ በዚህ ምት መጎዳትሽን የሚያሳይ የሕክምና መረጃ፣ ያንን መስተካከያ ምን ያህል እንደሚያስፈልግ ለሕክምናሽ ወይ ለመድኃኒትሽ ይሄንን አትሊስት የተወሰነ መንደርደሪያ አንቺ ይዘሽ ነይ። እሺ፣ እስከዛ ድረስ ደግሞ በመሃላችሁ ያለ ሰው ካለ በእነሱ ስልካችሁን ይልክላችኋል። እርግጠኛ ነኝ ሳስበው ሳያውቀው ያደረገው ነገር ይመስላል። ያው ሰይጣን ሻጥር ነው መቼም። ሆን ብሎ አንቺን ለማጥቃት እዛ ቦታ አልሄደም። እውነት ለመነጋገር መጣሽ መዝናናት ፈለገ አብሮ አይ ስትይ ያው ከመጠጡም ጋር ከሰይጣንም ጋር ተጋግዞ ይሄ መጣ እንጂ በቀሙን አጠቃለሁ ብሎ እዛ ጋር አልሄደም። እሱም መዝናናት ላይ ያለ ነው። ስለዚህ ስልክሽን በማላችሁ ባለ ሰው ላይ ይላክልሽ። በተረፈ ራስሽን ቼክ አድርገሽ እኔ ይሄን ያህል እንዲሁ ያስፈልገኛል ብለሽ ስትመጪ ያው የእልህ ሳይሆን እውነታውን ይዘሽ መተሽ እኛ በዛ ላይ የሚጨመርበትን ነግረ ነው ምን ብለ ነው ይካስሽ። ማሚ አሁን ሙኒት የተናገረችው ላይ ቀኑ ይሄንን ጉዳይ እስከ ኤምባሲ ድረስ ከሳውዲ ማለት እስከ ፖሊስ ድረስ ሄዳ ያጣራችሁ ነገሩን ሁሉ ጥርት አድርጋ ይዛ መጣ ግልጽልጽ አድርጋ የነገረችን እሙናት ይሄን ጉዳይ እየተከታተለች ያለችው ማሚ። ኦኬ እኔም በውስጥ መስመር እሙንም እኔም አውርቻት ነበር። ሀምዛ አንድ ነገር ልንገርህ፣ ስልካቸውን ሰብረህ ከሆነ እኔ ስልክ ነው የሚሸጠው ከኔም ቢሆን ገዝተህ እኔ ወደ ሳውዲ ልክላታለሁ። ከሌላ ቦታ ስልክ እንዳትገዙ። የራሳቸው ቀኑ ነኝ እንዳስቂ ነኝ ክፈች የሚል ቪዲዮ ቀልዱ ቀልድ ነው፣ ግን ቪዲዮ እንትን ስልካቸውን ሰብረህ ከሆነ አዲስ ስልክ ገዝተህ ስልኩ አለ ያደረኩት ሰበርኩ። ሀምዛ አንተ ጋ ነው ስልኩ? አንተ ጋ ነው ስልካቸው? ያ ነው እንጂ ካለሽበት ሩቅ ናቸው እንዴ እነሱ? አዎ ሳርዬ፣ እነሱ እኮ ሪያድ ናቸው። ግን ያው በረምብ እንትኑን ሄደንበታል ማለት ያው አንደኛ እሱ አሁን በቅርብ ጊዜ ነው በባህር ሄዶ ተመልሶ አዲስ ኢቃማ ይዞ የመጣው። ብዙ ፈተና ብዙ ችግር አሳልፈዋል። ያ ሁሉ እያለ እዚህ እኔ በጣም እንትን ያልኩት እሱ ላይ ምንድን ነው ያን ሁሉ ችግር ያን ሁሉ ነገር አሳልፎ መጥቶ እንደዚህ አይነት ቦታ ላይ ተገኝቶ እንደዚህ አይነት ድርጊት በሴት ልጅ ላይ ማድረጉን ነው የተቃወምኩት። እና አንዳንድ ጊዜ ሸይጣን የማያደርገው ነገር የለም፣ ያደርጋል። ብዙ ነገር ይሰራል። እንኳን ይሄን ቀርቶ ስልኩ አለ እሱ ጋር ነው ያለው። ስልኩ አለ እሱ ይቅርታ እንደሚጠይቃት እኔ አውርቼዋለሁ፣ ረጅም ጊዜ አውርቼዋለሁ። እህት የሆነች ቤተሰቡም የሱን አውርቼዋለሁ። ልጁን በእንደዚህ አይነት የሱ ቤተሰብ ካለች ሙዬ መታዚ ስልኳን እንድትሰጣት በእጇ እሰጣለሁ ብሏል። ሳርዬ እሰጣለሁ፣ ስልኩን እሰጣለሁ ብሏል። እሷ ጋር ሄዶ ደግሞ ሌላ ጸብ እንዳይፈጠር እሷ ጋር የእሱ ቤተሰብ የሆነም ሰው አይሄድ። ሳሪ መሻወር ቢታላ እሱ በመሻወር ይላክላት። በሱ በኩል ማንም ሰው እንዳገኘኝ አልፈልግም። ምክንያቱም እኔ ለህይወቴ አሁንም እሰጋለሁ። ያልተረዳችሁኝ ነገር አለ። አሁንም እሰጋለሁ ለህይወቴ ወደፊት። ምክንያቱም እዚህ ጋር መጥቼ ፎቶቸውን ብቻ በመውጣት የሚመጣውን ነገር እኔ ስለማቅ ይሄኛውን ልጅ ራሱ በቃ እኔ በሱ መንገድ አልፈልግም። በእናንተ መንገድ ሰው እንትን ብላችሁ በእናንተ በኩል ይላክልኝ። በመሻወር ይላክልሽ፣ በመሻወር ይላክልሽ፣ በመሻወር ላክላ በመሻወር ማለት በጣም ወይ አንቺ ደግሞ የራሴ ሰው አለ ምን ቢሆነ ይቅርታ ጠይቋል። ዩርጂ ቪዲዮ ክፈትና ይቅርታ ጠይቅ።
በምሻወር አንቺ የምትፈልጊው ሰው ካለ ሄዶ እሱ ጋር እንዲቀበልልሽ የምትፈልጊው ሰው ካለ አንቺ እንትን በይ። አሁን አንቺ በምትዩ መንገድ ነው እየሄድን ያለ ነው እኛ ማለት ነው። ምክንያቱም ያለው ነገር ታውቂዋለሽ ቀመርዬ። ምክንያት አንቺ በህግ ካልሽን በህግ እኮ ህጉ ክፍት ነው። እዛ ጋር ሄዶ ካሜራውን ብቻ ማስወጣት ነው። በእርቅ ከሆነ ግን ሁሉ ነገር አንቺ በምትፈልጊው አንቺ በቃ አንቺን በሚመችሽ በሴትነትሽ ምንም ነገር ማንም ሳይጫንሽ በሴትነትሽ ባለው ነገር ላይ እየሄዱልሽ ነው ያለው። ስልክሽን አንቺ በምትፈልጊው መንገድ ተቀበይ፣ ወይ እሱ ይላክልሽ ወይ አንቺ ሄደሽ ተቀበይ። በሱ አማካኝነት በምትልኪው ሰው ላኪ እና ሰላሙን ብትፈጥሩት ነው የሚሻለው። ምክንያቱም ለሁላችሁ ምንም ነገር እዚህ ጋር ምንም የሚጠቅም ነገር የለውም። ቀሙዬ ስለምታውቂው ነው። ያው እኔና አንቺ አውርተናል ብዙ ነገር። እኔ የምፈልገው አንድና አንድ በሴትነትሽ በተበደልሽው ልክ ጥርስሽ መታከም ያስፈልገዋል፣ ዓይንሽ መታከም ያስፈልገዋል፣ ማህፀንሽ መታከም ያስፈልገዋል እና እሱ ደግሞ ባደረገው ያን ጥፋት ያው ብዙ ነገር ባደረገው ልክ ደግሞ እሱ ደግሞ እዚህ ጋር ይቅርታ ጠይቆ አንቺን መካስ አለበት። በህዝብ ፊት ነው፣ በግለሰብ ፊት አይደለም፣ በአንድ ሰው በሁለት ሰው አይደለም። ካሳም ሲክስሽ እዚህ ጋር መጥቶ ነው ምክሶ። በዚህ 17 ሺህ ተከታትሎሻል። በእነሱ ፊት ነው መጥቶ መካስ ያለበት። ምክንያቱም በግለሰብ ውስጥ ለውስጥ የሚባል ነገር የለም። አንድ ጊዜ ሚዲያ ላይ አውጥታችሁታል። በውስጥ ከተፈለገ እኮ በውስጥ መጨረስ ይቻል ነበር መጀመሪያም። ስለዚህ መካስ ካለበት ይቅርታ መጠየቅ አለ። ላይደርስብሽ ላደርሽ እዛ ቦታ ላይ ላትገናኙ እሱ እኮ ቀላል ነው። እሱ እኮ በቃ የእሱን ለመያዝ እናንተ ለማለት እኮ በጣም ቀላል ነገር ነው። ግን እንደዛ አይደለም። እናንተ በቃ ኢትዮጵያዊዎች ናችሁ። ጠፍቷል፣ ጥፋት ጠፍቷል። መጀመሪያ ላይ ጥፋታችሁ እንዳለ ሆኖ ይቅርታ ይበልሽ፣ ይካስሽ፣ በህዝብ ፊት ማለት ነው። ይካስሽ። በቃ ነገሩን በሰላም ፍቱት። ደግሞ እንደገና ለምን በቪዲዮ ወጣው እንደዚህ ምናምን የሚባል ነገር ያውቀዋል ህጉን። ማንም የሚተው ነገር የለም። አይተውም እኮ ማንም አይነካሽም። ካሁን በኋላ ላለው ነገር አጥፋት እንደሆነ መጀመሪያም ተናግሬያለሁ። እሷን ደግሞ ብያታለሁ። ጥፋት አጥፍተናል። ስለዚህ መካስ ያለባትን እንክሳታለን። ያለውን ነገር በሰላም እንፈታዋለን። ሪያድ ያላችሁ እስኪ ወይ ሙኒትን የምታውቁ እኛን የምታውቁ ልጆች